ያው በድንገት ስለተቋረጠ የተቋረጠውን ሐሳብ እያጠቃለልኩ ነበር የከፈቱ መስሎኝ ያልከፈትንም ነው የሚሉት እንደገና ልንመለስ ነው። ስለዚህ አላህ Subhanahu Wa Ta'ala ሰዎች በእምነት በጥንቃቄ ማድረግ አለባቸው። በጋብቻ ዙሪያ በጋብቻ ተመሳሳይ እምነት የሌላቸው ሰዎች መጋባት እንደማይፈቀድ ነው በእስላም። ወንዱም ሆነ ሴቱ የተለየ እምነት ካለው ያንን እምነት እስካላስተካከለ ድረስ መቀናጀው ጋር በእምነቱ ላይ እንዳለ ሴቷን ወደድኳት ብሎ ካፊሩ መጥቶ ቢጠይቅ አይሰጠውም። ወይም ደግሞ የካፊሩን ልጅ እኛ ብንጠይቅም አይፈቀድልንም ሙሽሪክ እስከሆነች ድረስ ማለት ነው። ያ እምነቱ ተስተካከለ በኋላ ነው መሆን ያለበት። ስለዚህ ነብዩም اذا جاءكم من ترضون دينه وخلقه فزوجوه በዲኑ በኩል ገሌ ጥሩ ነው ይመጥነናል ካላችሁ ጸባውም ደም ሸጋ ነው ይስማማናል ካላችሁ እነዚህ ሁለት ነጥቦችን ያሟላ ሰው ሲመጣ ተቀበሉትና አስተናግዱት ብለዋል። ከዚህ ውጭ ያለው መልኩ ቁመቱ ውፍረቱ ገንዘቡ ኢማራው ሰያራው የሚባለው በእስላም ቦታ የለውም ማለት ነው። እነዚህ ከተሟሉ አቻ ነው። ስለዚህ እንግዲህ አሁንም አላህ Subhanahu Wa Ta'ala የዕለት ተዕለት እንቅስቃሴያችንን ማህበራዊ ህይወታችንን በዲናችን እንዴት መምራትና መመጠን እንዳለብን እያሳየን ነው ማለት ነው። በዚህ ነጥብ ላይ ምንድነው ያለህ አቋም ሙስሊም ከሆንክ እያለ ነው። እኛ ግን ብዙ ጊዜ በተለምዶ ሙስሊም ከሆንኩኝ መስጂድ እጄ ከሰገርኩኝ በቃ ገሌ ሷሊህ ነው ይባላል። ሌላው እንደፈለገ ማለት ነው። የዛ አይነት እስላም አላህ አይፈልግም። አላህ የሚፈልገው ዕለት ተዕለት የምትሰራት ስራ በሱ ፍቃድ ላይ የተመሰረተች ስትሆን ነው ማለት ነው። እና ይህ አያት የመጣበት እብኑ አቢ መርሰድ የሚባል ሱሐቢ ነበረ በመካ ሀገር እና በጣም ጉልበተኛና ጀግና ነበረ ረዲየላሁ ዐንሁ አርዳ። ነብዩ አለይሂ ሰላቱ ወሰለም ሱሐቦቹን ይዘው ወደ መዲና ተሄዱ በኋላ አንዳንዶቹ በተለያየ ዙሩፍ በጊዜው ለመሄድ ያልቻሉ ወደ ኋላ የቀሩ እነዛን እየሰረቀ ያመጣ ነበር ተመካ እየሄደ ማለት ነው። እና በእስር ቤት ያሉትን እስር ቤት ገብቶ ዘመዶች ያሉት ተባባሪዎች በግለሰብ ስርም ቁጥጥር ያሉትን ሁሉ እየደበቀ ታስረው እንኳን ያሉ እንደቃ ተሸክሟቸው ሰርቋቸው ይሄድና በረሃ ወስዶ እንደገና ግርብረቱን ፈቶ ይዞ ይጓዝ ነበር። በዚህ የታወቀ ጀግና ነበረ ማለት ነው። አሁን እሱ ወትሮ አንዲት ጓደኛ የሚወዳት ልጅ ነበረች መካ ውስጥ ማለት ነው። አናቅ ትባላለች። አናቅ በጣም መልከኛ ናት ግን ሸርሙጣ ናት። እሱ ደንበኛው ነበረች። ወትሮ እስላም በሚቀበል ጊዜ አቆመ ማለት ነው። ከሷ ጋር ያለውን አለቃ አቆመ። ተዛም መዲና ሄደ ሂጅራ ሄደ ማለት ነው። ኢማኑ ጠነከረ። እሷ ግን በጣም ተወደዋለች ትናፍቃለች። በየጊዜው ይመጣል እያለ በጉት ተጠብቀዋለች። አሁን እሱ ስራ ተሰጥቷል። ያው ሱሐቦች የተለያየ ተሰጧላቸው። በተሰጧቸው ነብዩ ያሳልፏቸዋል። ጉልበተኛ ነው ጀግና ነው ደግሞ ዘዴ በጣም ቀልጣፋ ነው። መካ ይሄድና ጥላት እየቀጠቀጠ እያሰረ እያሰቃያቸው ያሉትን ሰዎች ያጠናና እነዛን ሰዎች እንደምንም ተስረግርጎ ሰርቆ ይዞ ይሄዳል ወደ መዲና ማለት ነው። በዚህ ስራ ላይ የታወቀ ነበረ። አሁን አንድ ቀን በሷ ቤት አጠገብ ጨለማ ለብሶ በምሽት እሷ ያው ሸርሙጣ ናት ደንበኞቿን እያስተናገደች ያው መጠጥ እንትን እያከፋፈለች እያለች በሳቱ ወረረ አለፍ ሲላየችው በግድግዳው ማለት ነው ከጀርባ ታቀዋለች። አብሮ አደጓ ስለሆነ በአንድ ጊዜ አወቀችው። አነ አቡን አብ መርሰድ አለች። መርሐበን ቢከ ወአህለን አለች። ደስ አላት። በቃ ዛሬ እኔ ጋር ሊያድር ነው ብላ እና ነውር ክብር በጣም ፈልጋለሁ የክብር እንግዳ ነህ ዛሬ ጋብዣለሁ ትለዋለች ማለት ነው። ጠጋለና ፈረቀ በይኒ ወበይነከ الاسلام አላት። እኔ ለዛ አይደለም የመጣሁት እስላም አንቺና እኔን ለያይቶናል። ወደ እኔ ታልመጣሽ በስተቀር ይሄን አታስቢው አላት ጎበዙ ማለት ነው። የጊዜ ተናደደች። ሌላው የተነው ማገኛት እያለ በሰይፍ እየተቀራደደ ነው። በጣም የተወደደች ሴት ናት። እኔ እንደዛ አርጋ አክብሬ ስጋብዘው እንዲያዋርደኝ አላለችና هذا الجاسوس አለች። ጮች ኢዕላን አወጣች። ይሄው እስረኞቻቸውን እየሰረቀ የሚወስደው ሰውዬ እዚህ አልፎላቸዋል አሁን በዚህ ገባ ብላ ጠቆመችበት። ወዳውኑ ጎረምሶች መጡና ዙሪያውን አጥለቀለቁት ማለት ነው። አሰሳ ግን ጎበዝ ነው እንደምንም ተስረግርጎ አመለጣቸውና ከዛ ያው መዲና ሄደ። ስራውን ያው አንዱን እስረኛ ሰርቆ ሄዳ አሁንም ተሳካለት ማለት ነው። ተሄደ በኋላ የሴትዮዋ ጉዳይ በጣም ተሰማው። የፍቅር የሚባል ነገር በሽታ ነው። እሱ እምነቱ እንግዲህ ከልክሎት አላህ ፈርቶ እንጂ እሱም ይወዳታል። አሁን እንደዚህ ብላ ተንሰፍስፋ ስትቀበለኝ እኔ ለምንድነው እቺን ሴትዮ ያሳፈርኳት
የሚል ነገር ልቡ ውስጥ አደረበት ማለት ነው። ግን በዚህ ላይ እያለች በብልግና ላይ እያለች በሽርክ ላይ እያለች ሊያገኛት አይፈልግም ቆርጧል። ግን ይች ልጅ በጣም ተወደኛለች ስለሚና ላግባሽ ብላት እኮ አይከብዳትም የሚል ሐሳብ መጣለት ማለት ነው። ይሄ ጊዜ ለማንኛውም ነብዩን ሊጠይቃል ጎበዙ ዝም ብለው አይሰሩም እነሱ። እና ያው አናቅ የምትባል ጓደኛዬ ነበረች በጣም ተወደኛለች። አሁን እንዳውም እዛ መካ ድንገት በሷ ጓሮ ስትላለፍ አይታኝ ስትጋብዘኝ እምቢ ስላት ተናዳ ልታስገድለኝ ነበር አላህ አወጣኝ። ግን እሷ ተመወደዷ ብዛት የተነሳ ነው እንደ ዙለይኻ አሁን ይህችን ልጅ አገባሻለሁ ሰልመሽ ነይ ብዬ ብልክባት ልትመጣ ትችላለችና ይፈቀድልኛል ወይ ብሎ ጠየቀ ነብዩን አለይሂ ሰላቱ ወሰለም። ያነ ይሄ ነገር አደገኛ ስለሆነ የሷን ማቋም ስለሚያጌታ በዚህ ጉዳይ ላይ ይሄን አያት አወረደ። ወላ ተንኪሁል ሙሽሪካት አለ ሙሽሪካትን አታግቡ። እሷ ብትወድህም ብትፈልግህም እሷ ወደ እሷ ስባል ጀሃነም ልጨምርህ ነው የምትፈልገውና አበደን እንደዚህ አይነት ነገር አይታሰብም ብሎ አላህ ፈትዋ ሰጠ ማለት ነው። አሁንም በእነሱ ሰበብ እንግዲህ በየዘመኑና በየሀገሩ የዚህ አይነት ነገር አላቃ ያላቸው ሰዎች ለፍቅርና ለግዚያዊ ቁንጅና ብለው ኢማናቸውን እንዳይሸጡና ለጀሃነም እንዳይዳረጉ በዚህ አጋጣሚ ማስጠንቀቂያ መጣ ማለት ነው። እና ነገሩ እንደቀላል እንዳይታይ ከነውጤቱ ቁልጭ አድርጎ አስቀመጠው። ወለው አዕጀበኩም እያለ ቢያስገርማችሁም እሱን የመሰለ ጀግና እሷን የመሰለ ቆንጆ አይገኝም እያላችሁ እንዳትሞኙ። ለምን እነዚህ ሰዎች ኡላኢከ የድዑነ ኢለናር የወደደና ያበደ እንደሚባለው አንድ ሰው ከወደድከው እሱ ያለውን ሁሉ ማድረግ ግዴታ ነው። እና አበድኩልህ ነው የምትለው ማለት ነው። እሷ ተወደድካት ታወቀች ማንነትህን ስሜትህን ታኔን የምትወደኝ ከሆነ ሃይማኖትን ቀይር ነው የምትልህ ነገ ማለት ነው። እዛ ጊዜ እሷን ላለማስቀየም ብለህ ደግሞ ገባይበት ጉድጓድ ገባለሁ ትላለህ ለጀሃነም ተዳረክ ማለት ነው። በተቃራኒውም ከሆነ እሷ ሰውየውን ከወደደችው በቃ ፈለከው ይዘህኝ ሁሉ ነው የምትለው። የዛ ጊዜ ጀሃነም ነው ይዟት የሚሄደው ካፊር ከሆነ ማለት ነው። ለዚህ ሲባል አላህ Subhanahu Wa Ta'ala እኛ እንደቀላል የምናየው ነገር ይሄ ነገር የጀሃነም ጉዳይ ነው እና የኔን ጥላቶች በዛ በተሳሳተ አቋማቸው ላይ ያሉ በጋብቻ እንጣመራለን ብትሉ ያው ከእምነቴ እሷ ወይም እሱ ይሻለኛል ማለት ስለሚሆን እናችሁ ያያችሁ ጀሃነም እንዳትገቡ ተጠንቀቁ ሲል መመሪያውን አወረደ ማለት ነው። ወይበይኑ አያቲሂ ሊናስ ተመልከት እና አላህ Subhanahu Wa Ta'ala አንቀጾችን ለሰዎች በዚህም ጉዳይ በዚህ መልክ ይገልጣል አለ። ለምን ለአለሁም የተዘከሩነ ፊ መሳሊሂሂም الدنيوية والأخروية በዱንያም በአኺራም የሚጠቅማቸውን ነገር ተገንዝበው ተስተት እንዲዲኑ እንደዚህ መመሪያዬን አወርዳለሁኝና በዚህም ረገድ ሰዎች በእምነት የተለያዩ ሰዎች በፍቅር ትምላችሁ ተጠምዳችሁ ስተት ላይ እንዳትወድቁ መጠንቀቅ አለባችሁ አለ። ከዛም አሁንም ያው ማህበራዊ ጉዳይ ስለተያዘ ትዳር ጉዳይ ስለተነሳ ሌላ ጉዳዮችን አስከተለ አያይዞ ወይሳሉነከ አኒል መሂድ ስለ ወርሃውያ ደምም ይጠይቁሃል አለ። ጥቅቅን ነገሮች መስሎ የሚታዩን ነገሮች አላህ Subhanahu Wa Ta'ala ምን ያህል ጉዳት እንደሚያመጡ ስለሚያውቅ ይነግርሃል ማለት ነው። እንግዲህ ወርሃዊ ደም የሴቶች ደም በቁርአን ደረጃ ተነስቶ እንዴት መመሪያ ይሰጣል ሊል ይችላል። ሙስሊሞች በትንሽም ሆነ በትልቅ ወንጀል እንዲበከሉበት አይፈልግም፣ ንጹህ እንዲሆኑ ይፈልጋል አላህ Subhanahu Wa Ta'ala። ስለዚህ ወርሃዊ አበባ የወርሃዊ ደም እንዴት ነው እሱ በሚኖር ጊዜ በወንድና በሴቶች መካከል ያለው አላቃ ምን መሆን አለበት የሚል ጥያቄም ሊነሳ ይችላልና ስለሱም መልሱ እንደሚከተለው አለ። ቁል ሁወ አዘን ይሄ ወርሃዊ ደም የሚባለው ነገር እንደሚታወቀው ቁሻሻ አስቀያሚ ነገር ነው፣ አጸያፊ ነገር ነው አለ። እና በመሆኑም ፈዕተዚሉ ኒሳ ፊል መሂድ ሴቶች ይሄ ወርሃዊ ደም በሚኖርባቸው ጊዜ በደም ላይ ያሉ መገናኘት አይፈቀድምና እራቋቸው ተለዩአቸው ይላል ማለት ነው። እና ይሄ ንጽህናችሁንም ጤንነታችሁንም የሚጠብቅ ነገር ነው ማለት ነው። የወር አበባ እንግዲህ ተፈጥሯዊ ደም ነው። ያ ደም በየወሩ ጠብቆ ይመጣል። እሱ በሚመጣ ጊዜ አንድ ሰው ደም ያለባት ከተገናኘ ብዙ ችግር ነው ያለው ማለት ነው። በአሁኑ ጊዜ ሳይንስ በጣም እየደረሰበትና እየተደነቁ ነው ያሉት ማለት ነው። እና በሽታ ለሁለታቸውም ለተለያዩ አደጋ በሽተኛ መነሻ ይሆናል ማለት ነው። በወር አበባ ጊዜ ተተገናኘች እሷም የካንሰር በሽታ ከሚያመጡት ሰበቦች አንዱ ነው ተብሏል ማለት ነው።
ሌሎችም በሽታዎች በሱ ሰበብ ይመጣሉ። እንደገና ደግሞ በዛሂር ስታየው በደም የተጨማለቀ ቦታ አንተ እንዴት አድርገህ አቅልህስ ይቀበልሃል? እና በዛ ሰዓት መለያየት አለባቸው፣ ራቋቸው ይላል። ራቋቸው ማለት ደግሞ እንደ ይሁዶች ተክፍል ወይም ከቤት አባሯቸው ማለት እንዳልሆነ ደግሞ በሐዲስ ተብራርቷል ማለት ነው። ይሁዶች እዚህ ላይ ልክ በወር አበባ ጊዜ ግንኙነት ብቻ ሳይሆን ማንኛውንም አላቃ ይቆርጡ ነበር፣ ያበዙት ነበር እነሱ። እና የወር አበባ ካለባት አንዲት ሴት ርኩስ ናት ይላሉ። ከዛ በኋላ እሷ ጋራ አብሮ መቀመጥ አይቻልም። ጎን ለጎን አንድ ክፍል ላይ አብሮ መብላት አይፈቀድም። እሷ በምትጠቀምበት እቃ አይጠቀሙም። በበላችበት ሳህን በጠጣችበት ኮበያ አይጠጡም። በጣም አክራሪዎች ናቸው በዚህ ጉዳይ ላይ ማለት ነው። ለምን ይሄንን እንግዲህ እንደ ባህል አድርገውት ምን ያህል በመሰረቱ አላህ ከልክሏቸው ከሆነ ባናቅም በዚህ ላይ እንግዲህ ሴቶችን ከስብዕና ጭራሽ አርቋቸዋል። እንደ ውሻ ነው የሚቆጥሯቸው። ያን ደም እስከሚጨርሱ ድረስ ሰርበይ ውጪ ነው የምትባለው ከአካባቢው ማለት ነው። ይህ አይነት እንግዲህ ያደርጉ ነበረና ነብዩ አለይሂ ሰላቱ ወሰለም መዲና በሚመጡ ጊዜ ያው በመዲና ዙሪያ ይሁዶች አሉ። አረቦቹ ያው ጣዖታውያን ናቸው። ብዙ ጊዜ ግን ከይሁዶች ባህል እየኮርጃሉ ማለት ነው። ይሁዶች ይህን ነገር በጣም ሲያጥላሉትና ሲያጋንኑት ሲያዩ እነሱም እየጠሉት ሄዱና በግንኙነት ብቻ ሳይሆን ልክ እንደነሱ ከቤት ማስወጣት የነኩትን እቃ አትንኩስ ተማለት ድረስ ሄዱ ማለት ነው። ይሄ ጥያቄ ሲቀርብ ግን አላህ ቢኩል አዳላ መለሰው። እንደ ይሁዶችም በጣም ሳታገኑና እነሱን ሳታዋርዱ፣ እንደ ክርስቲያኖቹ ደግሞ በተቃራኒው እነሱ ደግሞ ግድ የለም ግንኙነት ማድረግ ይቻላል ይላሉ ማለት ነው። እስላም ግን ወሰጥ ነው ሁል ጊዜ ማለት ነው። ወር አበባ ካለባት ግንኙነት አይፈቀድም። ተግንኙነት ውጭ ያሉ ነገሮች ግን ይቻላል ማለት ነው። ፍአሉ ቢሂነ ገይረ ኒካህ ብለዋል ማለት ነው። ማንኛውም ግንኙነት ማድረግ አብሮ ማህበራዊ ህይወት መምራት ይቻላል ከግንኙነት በስተቀር ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ አብረህ ብትበላ አብረህ በጠጣችበት ብትጠጣ አብረህ አንድ ምንጣፍ ላይ ብትተኛ ምንም ይከለክልህ ነገር የለም። ግንኙነት ብቻ ነው የተከለከለው ማለት ነው። ወላ ተቅረቡሁና ሐታ ይጡሁርን፣ ከዛ ከደማቸው እስከሚጸዱ ድረስ አትቅረቧቸው ማለት አትገናኟቸው ማለት ነው። ፈኢዛ ተጧሃርን፣ በሚጸዱ ጊዜ ግን ደማቸውን ጨርሰው ሲታጠቡ ፈእቱሁነ ሚን ሐይሱ አመረኩሙላህ፣ አላህ ባዘዛቸው አቅጣጫ ተገናኟቸው ይላል ማለት ነው። አላህ ባዘዛቸው አቅጣጫ ማለት ያው በልጅ መወለጃ መስመር ማለት ነው። አንዳንዶቹ በዛ በሌላኛው መስመር የሚገናኙ ባለጌዎች አሉ። እንደዛ እንዳይሆን ማለት ነው። ኢነላህ ዩሂቡ ተዋቢን፣ እስከዛሬ ምናልባት ባለማወቅ ስተት የፈጸማችሁ ካላችሁ አላህ ከስተታቸው ተጸጽተው የሚመለሱን ይወዳልና ተዛሬ ጀምራችሁ ከዛ ስተት ወጣችሁ ምህረት ብትጠይቁ ቀበላችኋለሁ ይላል። ወዩሂቡል ሙተጠሂሪን፣ እንደገና ደግሞ ንጹሃኖችንም ይወዳል። መጀመሪያውኑ ወንጀል የሌላቸው ወይም ደግሞ ቀደም ሲል በተለያየ ምክንያት ወንጀል ሰርተው ተሳስተው ከስተታቸው የሚመለሱትን ሁለቱንም እወዳቸዋለሁ አላህ። እና ተዋቦችን አስቀደመ እዚህ ላይ። ተዋብ ማለት ትናንትና ወንጀል መጥፎ ስራ ላይ ነበረ፣ አሁን ግን ሐቁን አውቄያለሁ ካሁን በኋላ በቃ ልሳሳትም ብሎ አቋም ወሰደ፣ ተልቡ ተጸጸተ። ይህን የተመለሰውን ወንጀለኛ እወደዋለሁ አለ። እሱን ሞራሉን ከፍ ለማድረግ አስቀደመው ማለት ነው። ሙተጠሂር ማለት ግን ጭራሽ ወንጀል የሌለበት መጀመሪያውኑ ንጹህ ነው፣ ሙእሚን ነው፣ ሷሊህ ነው፣ አላህ በሚለው ነው የሚሄደው። ያንንም እወደዋለሁ አለ። መቅደም ያለበት ሙተጠሂሩ ነበር አይደለም፣ ጭራሽ ወንጀል ሰርቶ የማያውቀው። ግን ይሄኛውን ማስቀደሙ ምንድነው? አታኢቡ ሚነ ዘንቢ ከመላ ዘንበለው እንደተባለው ተወንጀል አንድ ሰው ተልቡ ተጸጽቶ ተተመለሰ ሸርጡን አሟልቶ ጭራሽ ወንጀል እንዳልፈጸመ ይቆጠራል ማለት ነው። እና ወንጀለኞችን ወደ ተውባ ለማበረታታት ነው። ብዙ ሰዎች በወንጀል እንዲቀጥሉ የሚያደርጋቸው የወንጀላቸውን ክብደትና ክፋት ይገነዘቡና ይህን ሁሉ ጊዜ ሲጨማለቅ ኑሬ አሁን እኔ ተመለስኩ ተውባረኩኝ ብል እውን ይቀበለኛል? አይቀበለኝም። ላይቀበለኝ ነገር በአንድ ፊቱ ያው ፍላጎቴን እስከመጨረሻው መቀጠል አለብኝ ብለው ነው የሚቀጥሉት ማለት ነው። ይህ አይነት ጉዞ እንዳይጓዙ ተተመለስክ እቀበላለሁኝ፣ አትፍራ፣ ልክ እንደ ሙተጠሂሩ ነህ አንተም በማለት ጭራሽ ወንጀል ሰርቶ የማያውቀው ንጹሃንና ተወንጀል ተመልሶ ደግሞ ወደ እኔ ፍቃድ የመጣውም ሁለቱም እኔ ዘንዳ ተወዳጆች ናቸው።
ሲል ማግባቢያ ሰጠ ማለት ነው። ስለዚህ አላህ ፍቃዱ ሆኖ ከመለሰህ በማንኛውም ጊዜ ከተመለስክ ከልብህ ጌታ እንደሚቀበልህ በማያጠራጥር መልኩ አስቀመጠ ማለት ነው። ኒሳኡኩም ሐርሱን ለኩም አሁንም ያው ማህበራዊ ጉዳዩን በመቀጠል ሴቶቻችሁ ወይም ባለቤቶቻችሁ ለናንተ የአዝመራ ቦታ ማለት ናቸው ይላል። በመሆኑም ፈእቱ ሐርሰኩም የአዝሪት ቦታችሁን ልትመጡ ትችላላችሁ አናሽእቱም በፈለጋችሁት ሁኔታ ይላል ማለት ነው። ወቀድሙ ሊአንፉሲኩም ለማንኛውም ደግሞ ለራሳችሁ የሚጠቅመውን ነገር አስቀድሙ። ወተቁላህ ተአላህ ፍቃድ እንዳታፈነግጡ አላህን ፍሩ ተጠንቀቁ። ወዕለሙ እወቁ አነኩም ሙላቁህ ከጊዜ በኋላ ጌታ ጋራ የምትገናኙ መሆናችሁን እወቁ። ጌታ ጋራ መገናኘትን ያመነ ሰው ከጌታ ፍቃድ ውጭ መሆን አይችልም። ያዘዘውን ይሰራል፣ የከለከለውን ይከለከላል ማለት ነው። ወበሽሪል ሙእሚኒን በዚህ መልክ አላህ Subhanahu Wa Ta'ala አማኞችን በሰጣቸው መመሪያ መሰረት ቀጥ ብለው መስራት ያለባቸውን ከሰሩ የተከለከለውን ከተከለከሉ ጌታ በበኩሉ ተገቢ ዋጋቸውን እንደሚሰጣቸው አብስራቸው ይላል ማለት ነው። እናንተ ካላጓደላችሁ በእኔ በኩል አይጎልባችሁም፣ አይዟችሁ ዋስትና ሰጣችኋለሁ ማለቱ ነው። ስለዚህ አሁንም እንግዲህ ኒሳኡኩም ሐርሱን ለኩም የሚለው ሌላ ሰበብ አለው። በአንድ ወቅት ከመካ ያው ተሰደው የሄዱ ሱሐቦች የራሳቸው ባህል አላቸው። የመዲናዎቹ ደግሞ እንደዚሁ የራሳቸው የሆነ ባህል አላቸው። እንደገና ከይሁዶቹ የሚወስዱት የሚኮርጁት ሌላ ተጨማሪ ባህል ነበራቸው። አሁን ሶስቱ ህዝቦች አንድ ከተማ ላይ ሲገናኙ የባህል መጋጨት እየተከሰተ መጣ ማለት ነው። እና ጋብቻ ያደርጋሉ። እንግዲህ አንሷሮች ይባላሉ የመዲናዎቹ ሰልመዋል። ከመካ የመጡት ሙሃጅሮች ናቸው። ብዙ ጊዜ ቤታቸውን ቤተሰባቸውን ትተው ስለመጡ አዙቢ ናቸው ሙሃጅሮቹ። እና አሁን ከአዲሱ ማህበረሰብ ጋር ለመቀላቀል አንሷሮችን ማግባት ጀመሩ ማለት ነው። ያኔ በሚያገቧቸው ጊዜ በደስታና በመከራ ባህል አለው ማንኛውም ህዝብ። ያ ባህላቸው እየተጋጨ መጣ ማለት ነው። እና ከዛ ከባህላቸው አንዱ የመካ ሰዎች ወንዶች ግንኙነት በሚያደርጉ ጊዜ ሴቶችን እንደፈለገ ነው የሚጠቀሙት ማለት ነው። በፈለገው አቅጣጫ በጎንም በጉንብስም በምንም በፈለገው በቁጭታም ደስ እንዳለው ባህላቸው ልቅ ነበረ ማለት ነው። የመዲናዎቹ ግን ከይሁዳ በመኮረጅ ቁጥብ ነበሩ ማለት ነው። እና ጨዋ በሆነ መልኩ የሚል አቋም ነበራቸው ማለት ነው። በጎን ብቻ ተኝቶ እንጂ ቁጭ ብሎ ወይም አጎንብሶ ምናምን የሚባል ነገር አንቀበልም አሉ የመዲና ሴቶች ባህላቸው ስለማይፈቅድ ማለት ነው። የመካ ወንድ ደግሞ እንደለመደ እንደፈለኩ ማለት አለብኝ አለ። ፍጥጫ ተፈጠረ ማለት ነው። ይሄ ጊዜ ተመልከቱ። ይሄ ነገር እንግዲህ ሚስጥር ነው፣ በባልና ሚስት መካከል የሚደረግ ነገር ነው። ግን አላህ ይሄን ሁሉ ሚስጥር ስለሚያውቅ ችግር በተፈጠረ ቁጥር ሰዎች ያላወቁትን የደበቁትንም ሳይቀር አውጥቶ እልባት ይሰጠዋል በመመሪያው ማለት ነው። አሁን በዚህ መልክ ሲጋጩ ነብዩ ጋር መተው ሊጠይቁ ነው ማለት ነው። እንደ አይነትም ጥያቄ ይመጣልሃል። ነብዩ አይናፋር ስለሆን ካፍረህ አንገትክን እንዳደፋ ይሄም መፈታት ያለበት ችግር ነውና በዚህ መልክ ከመጡ ምን ማድረግ እንዳለባቸው ንገራቸው ይላል ማለት ነው። እና መልሱ መኮችን የሚደግፉ ነው መጣ ማለት ነው። ኒሳኡኩም ሐርሱን ለኩም ፈእቱ ሐርሰኩም አናሽእቱም ሴቶቻችሁ ያው የግል ባለቤቶቻችሁ እስከሆኑ ድረስ ሁለታችሁንም በሚያስደስት መልኩ በፈለጋችሁት መልክ መገናኘት ትችላላችሁ። እና በምሳሌ ገለጣቸው ማለት ነው። አንድ ሰው የአትክልት ቦታ ጓሮ ወይም እርሻ ካለው እርሻውን ከየት በኩል በምን መልክ እንደሚያርስ ለገበሬው የተተወ ነው አለ። እና በቀኝ በኩል ጀምር በግራ በኩል ጀምር አይባልም። ገበሬው በሚቀናው መልኩ በሚፈልገው መልኩ ያርሳል። አሁንም ሴቶች ባላችሁ ባዘዛችሁ መልኩ መተባበር አለባችሁ የሚል መመሪያ ሰጠ ማለት ነው። ምክንያቱም መጀመሪያውኑ ያ ሙቀየድ የሆነው ባህል የነሱ ባህል አይደለም፣ ከይሁዶች ኮርጃ ያመጡት ነው። ከይሁዳ ተመኮረጅ እስላም የራሱ መመሪያ ያለውና ባልሽ በሚፈልገው መልኩ ማስተናገድ ያለብሽ ባይሆን በሐርሳላ አንድ ትልቅ መረሳት የሌለበት ነገር። አንዳንድ ባለጌዎች ሉጥይ በሆነ መልኩ መገናኘት የሚፈልጉ አሉ። ያ እንደማይፈቀድም ለመጠቆም በአዝመራ ቦታ አለ ማለት ሲዘራ ውጤት በሚያመጣበት ቦታ ልጅ በሚወለድበት መስመር እስከሆነ ድረስ ከዛ በፈለገው በግራ በቀኝ በቁጭታ በቁም ቢሆንም ችግር የለም ባልሽ መልክ ማድረግ አለባችሁ ብሎ መልስ ሰጠ ማለት ነው።
አናሽእቱም ማለት ከይፈሽእቱም በፈለጋችሁበት አቅጣጫ ግን በፈለጋችሁበት አቅጣጫ ተብሏልና በዛኛው መስመርም እንዳትሉ ለአዝመራ በሚበቅልበት አለ አላህ Subhanahu Wa Ta'ala ፍሬ በሚወጣበት ነው እንጂ በዛኛው መስመር አይፈቀድም ማለት ነው። ወቀድሙ ሊአንፉሲኩም ለማንኛችሁም ለራሳችሁ የሚበጀውን ነገር አስቀድሙ ይላል። ማለት ግዚያዊ ፍላጎታችሁን ለማርካት ብቻ ጌታ በማይፈቅደው መልክ ሄዳችሁ ሰተላይ እንዳትወርቁ በዛ ፈንታ ይልቁንስ ጌታ በሚወደውና በሚፈቅደው መንገድ ሄዳችሁ እዚህ ለግዚያውን ፍላጎታችሁን አርክታችሁ ጌታም ዘንዳ አጅር የምታገኙበትን መንገድ ተከተሉ ይላል ማለት ነው። ወይም አዝካረ ሊቃ የግንኙነት ዚክር አለ ቢስሚላህ ብሎ አዑዙ ቢላሂ አላሁመ ጀንና ወጀንቢ ሸይጣን ማረዘቅተና የሚል በሐዲስን ሶሒህ የተነገረ አለ። ያንን ዱዓ በመቅራት የሚወለደው ልጅ ሷሊህ እንዲሆንላችሁ በዛ መልክ ጀምሩ እንጂ በግራ በቀኝ የሚለው እንኳን አያጨቃጭቃችሁም ችግር የለም አላቸው ማለት ነው። እና ወተቁላህ በማንኛውም ሁኔታ እንግዲህ በእነዚህ ሁሉ ነገሮች አላህ ባዘዛችሁ መልክ ከሄዳችሁ ከጌታ ቁጣና ቅጣት ትድናላችሁና አላህን መጠንቀቅ በዚህ መልክ ነው። ወዕለሙ ወቁ አነኩም ሙላቁህ የሰራችሁትን ሰርታችሁ ያወራታችሁ አውርታችሁ ነገ ከሞት ተነስታችሁ ጌታ ጋር እንደምትገናኙ አትጠራጠሩ፣ በእርግጠኝነት ወቁ። የዛ ጊዜ ስትገናኙ ደግሞ የሚያዋጣው በሱ ፍቃድ መመራታችሁ ነው ማለት ነው። ወበሽሪል ሙእሚኒን እና አማኞች በተሰጣቸው መመሪያ ሁሉ ቀጥ ብለው የሚከተሉ ከሆነ እንዲህ አይነቶቹን አማኞች አላህ ፊ ዱንያ ወልአኺራ ለመልካም እድል እንደሚያበቃቸው አብስራቸው። እነሱ ከመስመር እስካላፈነገጡ ድረስ እኔ ግን ለወዳጆቼ የምሰጠውን ሽልማት አውቃለሁ ሲል አበሰረ ማለት ነው። እና በሁሉም እንግዲህ በህይወት ዘርፍ እስላም የማይገባበት ነገር የለም የሚባለው ይሄ ነው። በምናልባት በዘፈቀር ዝም ብለህ ይሄ ምን ያደርጋል ደስ ይላል የሚባል ነገር የለም። እና አንድ ነገር ልትሰራ ስትፈልግ ዲን ምን ይላል እስላም ይሄን ነገር ይፈቅደዋል ወይ የሚለው ጥያቄ አንሳ፣ መልሱን በቁርአን ውስጥ ታገኛለህ። ቁርአን ውስጥ በአጋጣሚ ከሌለ ደግሞ ሐዲስን ሶሒህ ውስጥ ይመጣል ማለት ነው። እና አላ ኢኒ ኡቲቱል ኪታበ ወሚትለሁ አሉ። ቁርአን እንደ ዋና መሰረት ነው መመሪያ ሆኖ የመጣው። ግን ከቁርአን ጋር ደግሞ 2 እጥፍ መመሪያ ተሰጥቶኛል አሉ። 2 እጥፍ እንግዲህ 1/3ኛውን ነው የሚሸፍነው ተሸሪዓተል እስላም ማለት ነው። ሐዲሱ ግን 2/3ኛውን ይሸፍናል በማብራራት እያሰፋው ሄዶ ማለት ነው። ከዚህ አይወጣም እስላም። እና በዚህ መልክ እንግዲህ ጌታን ከፈራችሁና በፍቃዱ ከተመራችሁ አላህ ደግሞ የምትመኙትን መልካም ሁሉ እድል እንደሚሰጣችሁና ከምትፈሩት ሁሉ እንደሚያድናችሁ ቃል ይገባላችኋል እያለ ነው ማለት ነው። ስለዚህ እንግዲህ ከዚህ ተነስተን ራሳችንን በራሳችን ማለማመድ አለብን። እስከዛሬ ባለማወቅ በልቅነት ዝም ብለን በዘፈቀድ የምንጓዘው ሁሉ የምንሰራውን ነገር ከመስራታችን በፊት ትንሽ ነገር ናት ብንልም እንኳን መጠርጠር አለብን። እኛ ጋር ትንሽ ሆና አላህ ዘንድ ትልቅ ልትሆን ትችላለች። ይሄ ነገር በዲኑ እንዴት ይታያል ተብሎ መጀመሪያ መጠየቅና ማወቅ አለብህ ሁክሙን ማለት ነው። ወበሽር المؤمنين المطيعين ማለት ነው بهذه التوجيهات والارشادات እነዚህን መለኮታዊ መመሪያዎችና መተዳደሪያዎች ተቀብለው በህይወታቸው ላይ የሚያውሏቸው ሰዎች የጌታን ብስራት ይገባቸዋልና አይዟችሁ እናንተ በዚህ መልክ ህይወታችሁን እስከመራችሁ ድረስ የአላህ ወዳጆችና ጻድቃኖች ናችሁ ብለ አብስራቸው እያለ ነው አላህ Subhanahu Wa Ta'ala። ከዛ ቀጥሎ ወላ ተጃሉላህ ኡርዶተን ሊአይማኒኩም አላህን Subhanahu Wa Ta'ala ለቃለ መሐላዎቻችሁ ኢላማ አታድርጉ ይላል ማለት ነው። ደግሞ ሌላው ጉዳይ እና በቃላት ደረጃም ሳይቀር ማለት ነው። በቃላት ስተት ሰዎች ለቅጣት ሊጋለጡ ይችላሉ። እና አላህን ከሚያስቀይሙ ነገሮች አንዱ ገደብ የሌለው ቃለ መሐላ ነው ማለት ነው። አንዳንድ ሰዎች ልማድ ሆኖባቸው በትንሹ በትልቁ በተጠየቁት ባልተጠየቁት ነገር ወላሂ ካላሉ የማይናገሩ ሰዎች አሉ። ወላሂ የሚባለው በመሰረቱ አንድ ነገር ስትጠየቅ አንተ ኖርማል መልስ ስትሰጥ ያ ሰው የሚጠራጠር ከሆነ ነው። ይሄ ነገር ያለኝ እውነት ነው ወይስ የሚል ከሆነ ስሜት ካየህበት ወላሂ አትጠራጠር ትለዋለህ ለማረጋገጥ ማለት ነው እንጂ ዝም ብለህ ወላሂ እንደዚህ ነው ወላሂ ከዛ ወላሂ አንዳንዶቹ ወላሂ የሚለውን መንደርደሪያ ቃል ያረጉታል። ጭራሽ በማያስፈልገው ሁሉ ነገር ወላሂ እንዴት ይባላል ዝም ብሎ። ምክንያቱም አላህ አዕظم العظماء ተታላቆች ሁሉ የበለጠ ታላቅ ነው። አላህ መከበር አለ መፈራት አለበት ስሙ ራሱ። ስለዚህ አንተ
አፈ ላይ ተለመደብህ ዝም ብለህ በውሸቱም በቀልዱም በሁሉም ወላሂ እያልክ የምትናገር ከሆነ የአላህን ስም መቀለጃ አደረግከው ማለት ነው። ልክ ጌጤ እንደዚህ ኢላማ የተኩስ መለማመጃ እንጨት እዛ ተክለህ እንደዚህ እንደምትወረውር በየጊዜው እንደምትጨቀጭቀው ማለት ነው። በዛ መልክ የኔን ስም ዝም ብላችሁ ያላስፈላጊ መሐላ መጨቅጨቂያ አታድርጉ ተጠንቀቁ ይላል። ቁም ነገር ላይ ብቻ ስትጠየቅ ብቻና መሐላ በሚያስፈልግበት ብቻ እንጂ በሆነ ባልሆነው የአላህን ስም እንደ ኢላማ ዝም ብሎ መጨቅጨቅና ቃለ መሐላን በሆነ ባልሆነው መደርደር አያስፈልግም ይላል ማለት ነው። እና አንደኛው ትርጉም ይሆነው ሌላም ትርጉም ይኖረዋል። ወላ ተጃሉ ላህ ዑርዶተን ሊአይማኒኩም አንተበሩ። ሌላው መሐላው የተማለው በቁም ነገር ነበረ ማለት ነው። ግን ያ ቁም ነገሩ ደግሞ ባልሆነ ነገር ባላስፈላጊ ነገር ነው የሆነው ማለት ነው። ሰውየው ለምሳሌ የተጣሉ ሰዎችን ያስታርቃል። በሚያስታርቅበት ጊዜ አንዳንድ ጊዜ ከባድ ነገር ያጋጥመዋል ማለት ነው። ሰዎች በቀላሉ አንስማማም ይላሉ። ሽማግሌው ይበሳጭና ወላሂ ከናንተ ጋር ካሁን በኋላ ምንም እንትን የለኝም ብሎ ተቆጥቶ ይሄዳል ምሎ ማለት ነው። የዛ ጊዜ ምን ያደርጋሉ? እነዛ ሰዎች ይጸጸቱና እንደገና ናቶሎ አስታርቀን ይሉታል ማለት ነው። አይ እኔማ ምን ሊያለሁኝ መሐላ አለብኝ ከናንተ ጉዳይ ደግሜ ያልገባም ይላል። ይህ ጊዜ ይሄ ሰውዬ ተሰሚነት ያለው ሰው ነው። እሱ ካልገባበት ችግሩ እንደማይፈታ ይታወቃል ማለት ነው። ኸይር አልሰራ ብሎ ነው የማለው ማለት ነው። እና ለምንድነው ወደህ ማታስታርቀው ሲሉት እኔ ምን ሊያለሁኝ በቃ በእነሱ ጉዳይ አያገባኝም ይላል ማለት ነው። ለምን እንዴት ትላለህ? አላህ Subhanahu Wa Ta'ala አላህ ተሰሚነት ሰጥቷል። የሀገር ሽማግሌ ነህ እና ሰዎች ሲሳሳቱ ሲናደዱ ያበሳጫሉ ያለ ነገር ነው። ችለህ ነው እንጂ ችግር መፍታት ያለብህ። ለምንድነው አንተ ኸይር ነገርን ለመከላከል የአላህን መሐላ የአላህን ስም ገደብ ለምን ታረጋለህ? አሁን እኮ ኸይር ላልሰራ ብለህ ነው የማልከው። ኸይር ላልሰራ ብለህ መማል አለብህ እንዴ? ሸር ላለመስራት ነው እንጂ መጠንቀቅ ያለብህ። እና ወተተቁ አላህን እንዳትፈሩና መልካም ነገር እንዳታበረከቱ ወቱስሊሑ በይነ الناس በተጣሉ ሰዎች መካከል ላለማስታረቅ የአላህን መሐላ መከላከያ ገደብ አድርጋችሁ አትጠቀሙ። ብትናደድም ብትምልም መሐላህን አፍርሰህ ከፋራ ትከፍላለህ እንጂ ሰዎችን የማህበራዊ ህይወት የሚጠቅም ነገር እስከተፈለገብህ ድረስ መሐላ አለብኝ እያልክ ያንተ መሐላ የኸይር ስራ አጉራ ማድረግ የለብህም ማለት ነው። በይነ الناس በሰዎች መካከል ለማስታረቅ ወይም ደግሞ አላህን መፍራት ያለበትን ነገር ሄደ ያ ነገር መስመር እንዲይዝ ማድረግ ኸይር ነገር ደግሞ ለመረዳት የሚገባቸውን ነገሮች በማስተባበር አንተ ተሰሚነት ስላለ በሁሉም ኸይራት በመሻሪዑ ላይ ትፈልጋለህ። የዛ ጊዜ ግን አንድ ቀን ተናደ በነገሌ ጉዳይ አልፈልግም ነገሌ ያሉበት ስብሰባ አልገባም ታልክ ራስክን ተኸይር እየገደብክ ትሄዳለህ ማለት ነው። ይሄም ማድረግ የለባችሁም ይላል ማለት ነው። ወላህ ሰሚዑን ዓሊም አላህ ለሚባለው ነገር ሁሉ ሰሚ ነው። አንተም ሆነ ሌሎቹ የሚሉትን እሰማለሁ በቅርብ እንደገና ሁላችሁም የምታስቡና የምትከስቡትንም ጠንቅቄ አውቃለሁኝ። ስለዚህ ሰዎች በማህበራዊ ህይወት ብዙ ጣውረድ ያጋጥማቸዋል፣ ይናደዳል፣ ይበሳጫል። ቢሆንም ግድ የለም አንተ ለአላህ ብለህ እስከሰራህ ድረስ እነሱ ቢያናድዱህና ብትምልም እንኳን መሐላ አለብኝ እያልክ ዘላለም ለኸይር ስራ እንቅፋት አታድርገው። መሐላውን አንሳውና ከፋራ ከፍለህ ስራህን ቀጥል ነው የሚለው አላህ Subhanahu Wa Ta'ala። ስለዚህ አሁን ወቅቱ ስላለቀ አንድ አያት ይቀረን ነበረ እዚሁ ላይ እንቋጫለን። ወሰለላሁ ዐለ ነብይ ወዐላ አሊሂ